አርሰናል ዋንጫ ያነሳል፣ አብይም ከ4 ኪሎ ይነሳል። አዲዮስ። ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ አርሰናል ምን ሆነ? ዋንጫ በላ። ሪፖርት ምግብ ጠቅላይ ሚኒስቴሩ የማን ደጋፊ ናቸው? ጠቅላይ ሚኒስቴር ዶክተር አብይ አህመድ የማን ደጋፊ ናቸው የሚለው ጥያቄ በዚህ ሰዓት መነጋገሪያ ሆኗል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያ ቤተሰቦች እንደምናችሁ እንደምንከረማችሁ። እንደሰማችሁት እንግዲህ መቼም አርሰናል ጨዋታ ሰውን ሁሉ ብጥብጥ አድርጎታል ማለት ነው። የሰሞኑ ትልቅ የሆነ መወያያ ሆኗል በሶሻል ሚዲያ ላይ ማለት ነው። ስለዚህ እቺን ነገር እንዴት ዝም እንላለን በሚል ነው እንግዲህ እቺን ነገር ላቀርብላችሁ የወደድኩት ማለት ነው። በእርግጠኝነት እናንተም ይመቻችኋል። አይ ነው ብዙዎቻችን እኔም ጭምር ማለት ነው። የኳስ ነገር ብዙም ያው ካለን ህይወትና እንቅስቃሴ አንፃር ብዙም የምናየው ነገር የለም። ነገር ግን የህብረተሰቡ ስሜት ማይተን ዝም ማለት ተገቢ አይደለም በሚልና በዚህ ምክንያት ደግሞ አንዳንድ ፖለቲካ ውስጥም ነገሮችን ስለከተቱ እስቲ ከዚህም ከዛም ያለ ነገር ለእናንተ ይመቻል ብዬ የማስባትን ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። ዘና ፈታ ብላችሁ እችን ነገር እዩና የራሳችሁን ኮሜንት ስጡበት። ላለው ወደ ፕሮግራሙ እንግባ። አርሰናል ዋታሪ በላኑ ይሄን አንድ ወር የምናየው እብደት ቁጥር 1 2 ዓመት ጀምሮ የለፋውበት ልፋት ተሳካ፣ አሳካልኝ። ቪዲዮ ሰርቻለሁ። ይኸው እኔ ቪዲዮ የመስራት አቅሙን አጥቼ ነው አርሰናል ቪዲዮ ያልሰራሁትና አንተ አርሰናል ደጋፊ እንኳን ደስ አለ። ለአንተ ምንም ነገር ይገባ። ትምህርት ቤት መግባት ስንፈራ ሰኞ ትምህርት ቤት መግባት እንፈራለን። ይቀለድብናል፣ ይሾፍብናል። አይነስ ገብርኤል ማቃቴ በስማ አዲ ቤካ አንተ በስማ እናቴ ትሙት ወይኔ ምንድነው የሚሰራው? ምንድነው ቤታችን ምን ሰራው? ወይኔ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማነው? እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። አሪዱን ብሎግ አደርጋለሁ። እንዳያችሁት ነው እንግዲህ በጣም ብዙ ደስታ ነው እንግዲህ በሶሻል ሚዲያ ላይ የተለቀቀው ማለት ነው። እንባ በእንባ ሆነዋል። ከ22 ዓመት በኋላ እንግዲህ የአንድ ሰው እድሜ ማለት ነው፣ ኦልሞስት የወጣት ልጅ እድሜ ማለት ነው። እንግዲህ ይህንን ያህል ጊዜ እንግዲህ አርሰናል በጣም ይታወቃል። የሚታወቀውም እንግዲህ በብዙ ጊዜ በጨዋታውና እንግዲህ በመሸነፉ ሊሆን ይችላል ማለት ይችላሉ። ብዙም እንግዲህ ወደ አንዱም ወደዚህም ወገን መሆን አያስፈልግም። ነገር ግን በጨዋታ ዓለም ውስጥ እንግዲህ ብዙ ጊዜ ሲጣርበት የነበረ እንግዲህ ቡድን ስለነበር አሁን ግን ዛሬ ለዚህ ድል ስለበቃ ሁሉም ሰው እንግዲህ በደስታ ላይ ነው ያለ። በጣም የሚገርማችሁ ነገር ልንገራችሁ። ከዛሬ 3 ወር አካባቢ የሆነ ሰው ያው ብዙም እንደዚህ በጨዋታ ላይ ነው እንግዲህ ሲያወራ የሰማው ደከመኝ፣ አረጀሁ፣ በቃኝ ብሎ ከአርሰናል ተሰናብቶ ነበር። ይሄው ከ3 ወር በኋላ እንግዲህ አርሰናል ደግሞ እሱ የሚፈልገውን ነገር አገኘ። እንግዲህ እንዴት ብሎ እንግዲህ እንደገና አፕላይ አድርጎ እንደሚገባ ባላቅም በጣም የሚያሳዝን ነገር ከወጣ በኋላ እንግዲህ አርሰናል አሸነፈ ማለት ነው። ብዙ ህይወቶች እንደሚኖሩ እርግጠኛ ነኝ። የራሳችሁን እንግዲህ ኮሜንት ስጡበት እላለሁ። ቀጥታ ወደ ፕሮግራሙ። ፖለቲሻኖች ምን ይላሉ? እስቲ እሱን ደግሞ ላሰማችሁ።
ስንቱ እየሞተ ባለበት ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ እንኳን ውሃ መታጠቢያ የሌለው ደንቆሮ ኢትዮጵያ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው አርሰናል ዋንጫ ያነሳል፣ አብይም ከ4 ኪሎ ይነሳል። አዲዮስ። ሲጀመር አርሰናል የነፍጠኛ ክለብ ነው። የነፍጠኛ ክለብ ነው። የተገፉ ሰዎች የመሰረቱት ክለብ ነው። የክለቡ አርማ ላይ ያለው መድፍ ራሱ አጼ ቴዎድሮስ ካሰሩት የሴባስቶፖል መድፍ ጋር ተመሳሳይነት አለ። ስለዚህ አርሰናል የነፍጠኛ ክለብ ነው። ደምድመናል። አይችልም መባልን፣ ሁል ጊዜ ደርሰው ይመለሳሉ መባልን፣ ሁለተኛ መሆንን መልመድን የ22 ዓመት ጥበቃ ሰብሮ አሳይቶናል። ትግላችንም አይችሉም ስንባል፣ አይሰባሰቡም ስንባል፣ እዚህ ጋር ሞቶ ይቀራሉ ተሰባስበው መሄድ አይችሉም ስንባል መተን የመሰረትነው ትግል ነው። ደርሰው አሳይቶናል። ደርሰን እናሳያቸዋል። ሰሞኑን የብልጽግና ሰዎች በጣም በሚገርም ሁኔታ የአርሰናልን የዋንጫ መብላት ጉዳይ ወደ ራሳቸው እየወሰዱ የተወሰኑ ሚኒስትሮቻቸው ከዚህ በፊት ያደረጓቸውን ቃለ መጠይቆች እያመጡ በዚህ ሰበብ ፖለቲካ ለማትረፍ ይሞክራሉ። ሀገሪቱ ሰላም ነች ለማለትም ነገና ከነገ ወዲያ አርሰናል ዋንጫ በሚቀበልባቸው ጊዜያቶች በጠቅላላ ሀገሪቱ ውስጥ ምንም አይነት የጸጥታ ችግር እንደሌለ ለማሳየት ቀን ከሌሊት ሲጨፈር እንዲውልበት ይፈቅዳሉ። ስለዚህ በዚህ ክለብ ዋንጫ መብላት ፖለቲካ የሚሰሩ ከሆነ እኛም ደግሞ በዚህ ክለብ ዋንጫ መብላት ፖለቲካ እንሰራለን ማለት ነው። ይሄ የምትመለከቱት የት ይመስላችኋል? ክቡራትና ክቡራን ወዳጆች የአርሰናል ደጋፊዎችን በሙሉ እንኳን ደስ አላችሁ ለማለት እፈልጋለሁ። እሁድ ዕለት ነው ዋንጫውን የሚረከቡትና አልዘገየውም ብዬ አስባለሁ። ከሁሉ በላይ ግን ይሄንን ቪዲዮ ስመለከተው የኔ ደካማ ጎን የኔ ስስ ጎን አዲስ አበባ እንዴት ሽቅርቅር ብላለች ወዳጆች። ውቢቷ ሽቅርቅሪቷ የተስፋይቷ ከተማ አዲስ አበባ ስንላት ጀምሮ ዛሬ አዲስ አበባ ያለችበት ነገር በጣም ይገርማል፣ ይደንቃል። ይሄንን ለንደን ነው ብትሉ ራሱ ሰዎች ተጋኗል ነው የሚሏችሁ። በሚገርም ሁኔታ አዲስ አበባ ተወዳዳሪ ከተማ እየሆነች መሆኑን ማየት ችለናል። ድሮ አንድ አባባል ነበር በነገራችን ላይ እንጦጦ ላይ ሆኜ አዲስን ሳያት ባለ ፈርጦች ሰማይ መስላ አገኘኋት ይባል ነበር። ያ ማለት እንጦጦ ላይ ሆነን ብቻ ነበር አዲስ አበባ በረቅረቅ የምትለው። አሁን ግን አዲስ መሃል ሆኜ አዲስን ሳያት ባለ ፈርጦች ሰማይ መስላ አገኘኋት ብንል ያስኬዳል። አዲስ አበባ ታምራለች። አዲስ አበባ ልጆች ታምራላችሁ። በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ። ከተማችንን እንዲህ ምርጥ ያረጋችኋት እናንተ ታታሪዎች፣ እናንተንም አለማመስገን ንፉግነት ነው። ይህን ያህል የእግር ኳስ ድጋፍ ያለውን ወጣት አቅም ይዞ ሰርቶ ለውጥን ማምጣት ያቃተው ለምንድን ነው? ለአርሰናል እግር ኳስ ደጋፊዎች በጠቅላላ እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ልክ የእግር ኳስ ፍቅር፣ በዚህ ልክ በጽናት መደገፍ በእውነት የሚያስደስት ነውና በትላንትናው ዕለት ማታ ላይ ቦሌ ላይ ሲቀወጥ ነው ያመሸው። በጣም ነው የምታምሩት። እንኳን ደስ አላችሁ፣ ደስ ትላላችሁ። ግን የኢትዮጵያ እግር ኳስ በዚህ ልክ በጽናት የሚደግፍና በዚህ ልክ እግር ኳስ ወዳድ ህዝብ ባለበት መካከል ላይ ለምን ማደግ አቃተው? አሁን ላይ እግር ኳስ ሜዳዎች በየቦታው እየተገነቡ ታዳጊዎች ላይ መስራት የመጀመሪያው መፍትሄ እንደሆነ ስለታወቀ ታዳጊዎች ላይ እየተሰራ ነው። ዞሮ ዞሮ ግን የአዲስ አበባ እግር ኳስ ፌዴሬሽን፣ የኢትዮጵያ እግር ኳስ ፌዴሬሽኖች ላይ አመራሮቹን አንሷቸውና ቀይሯቸው። እስቲ ምንድነው የምትሰሩት? ግን እስቲ የኢትዮጵያ እግር ኳስ ፌዴሬሽን፣ አዲስ አበባ እግር ኳስ ምንድን ስትሰሩ እንደምትሉ ማወቅ ፈልጋለሁ። ስቴዲየም ስንገነባ እንዳትሉ ጠቅላይ ሚኒስትሩ ናቸው እየገነቡ ያሉት። እድሜ ለከንቲዋ ያሉት። እናንተ ምንድነው ስራችሁ? ታዳጊዎች ሊያሰሩ የሆነ በቃ ምንም ክሬት አድርጋችሁ አዲስ ነገር የምታመጡት ነገር የለም። እና እስቲ መንግስት እነዚህን እግር ኳስ ፌዴሬሽን ላይ ያሉትን ሰዎች አንሳና ወደዛ በዚህ ልክ የእግር ኳስ ድጋፍና ልብ ያለው ወጣትን ይዛችሁ እግር ኳሱን መለወጥ እንዴት ያቀታችኋል? ውሃ ጠጡ። በጣም ነው የምታሳፍሩት። ጠቅላይ ሚኒስቴሩ የማን ደጋፊ ናቸው? ጠቅላይ ሚኒስቴር ዶክተር አብይ አህመድ የማን ደጋፊ ናቸው የሚለው ጥያቄ በዚህ ሰዓት መነጋገሪያ ሆኗል። የሁለቱ ሚኒስቴሮች ማንን እንደሚደግፉ ታውቋል።
አቶ ጌታቸው ረዳና እንዲሁ ደግሞ አቶ ወርቅነህ ገበየው የማን ደጋፊ መሆናቸው በዚህ ሰዓት ታውቀዋል። አቶ ጌታቸው ረዳ ብራቮ አርሰናል ብለው በፌስቡክ ፔጃቸው ላይ ጽፈዋል። እንዲሁ ደግሞ አቶ ወርቅነህ ገበየው እንኳን ደስ ያላችሁ የሚለውን መልእክት እንግዲህ አስተላልፈዋል። በተያያዘ ከጎረቤት ኬንያ የኬንያው ፕሬዝዳንት ለአርሰናል ደጋፊዎች እንኳን ደስ ያላችሁ መልእክታቸውን አስተላልፈዋል። የኬንያው ፕሬዝዳንት የአርሰናል ደጋፊ መሆናቸው ታውቀዋል። የኢትዮጵያው ጠቅላይ ሚኒስቴር ዶክተር አብይ አህመድ የማን ደጋፊ ናቸው ወይም ደግሞ የማን ደጋፊ ናቸው ብላችሁ ትገምታላችሁ? ግምታችሁን ኮሜንት ላይ አስቀምጡልን። ይህን ቪዲዮ ሪፖስት ሼር ማድረጋችሁ እንዳይረሳ። አዳዲስ መረጃ የምትፈልጉ ከሆነ ደግሞ ፕላስ ምልክቷን መንካታችሁ እንዳይረሱ። እንደሰማችሁት ነው እንግዲህ ፖለቲሻኖቹም የራሳቸውን የሆነ ነገር እንግዲህ ሲያስተላልፉበት የከረመ ነገር ነው ማለት ነው እና በጣም የሚገርም ነው። አርሰናል በጣም ብዙ አይነት እንግዲህ ስሜቶች ነው በኢትዮጵያ ላይ እንግዲህ የታየበት ማለት ነው። የራሳችሁን ኮሜንት ስጡበት። በእውነት በጣም ደስ የሚልና አነጋጋሪ የሆነ ነገር ነው ብዬ ነው እንግዲህ ላቀርብላችሁ የወደድኩት ማለት ነው። እስቲ ያው ከጥንት ሰዎች ደግሞ እንግዲህ በዚህ ሰዓት እንግዲህ አንዳንድ አርቲስቶችም ወጥተውበታል ማለት ነው። ከዛ መሃል እንግዲህ አጫሉ ከዚህ በፊት ስለ አርሰናል ደጋፊነቱ ተነግሮ ስለነበረ እቺን ነገር ምክንያት አድርገው እንግዲህ በጣም ብዙ አይነት ንግግሮች እየተናገሩበት ይገኛሉ። እሱን እስቲ ላሳያችሁ። ወይ ኳስ ተወዳጅ ደጋፊ ውጭ አርሰናል ደጋፊዎች ታዘዙኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ኳስ ተወዳጅ ደጋፊ ውጭ አርሰናል ደጋፊዎች ታዘዙኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ተስፋ ሰጥተን ነበር እኮ ተስፋችን ዛሬ ላይ ተሳካ እኮ ዛሬ ላይ ተስፋችን ተሳካ። መቼም ነው ማረሳ መቼም በሕይወት ኖረ። በጣም የሚገርም ነገር ነው እየተናገሩ ያሉት። አጫሉ የአርሰናል ደጋፊ ነበር። ነፍስህን ይማረው። ወይ በዛሬ ቀን ብትኖርና ይህን ዋንጫ ስበላ ብታይ ደስ ይለኝ ነበረ። እውነት ለመናገር አጫሉ የአርሰናል ደጋፊ ነው። በጣም እኔ የማውቃቸው ታዋቂ እነ አፌ ላይ ጠፉብኝ እነ ቴዲዮ እንዳለ የኢትዮጵያ አርቲስቶች ዋና ዋናዎቹ ሰይፉ ፋንታውን መላጣው እሱም አርሰናል ደጋፊ ነው እንዳለ ብቻ በሚበልጥ ከኢሮፕ ማሊያ እያስመጡ የለበሱ ቀንደኛ ደጋፊ እንደ ኢትዮጵያ እኮ ደጋፊ ወይ ምስኪና ሰዎች ኳስ ሲደግፉ ምናምን ነገር ምን አለ አይደል እንትን ለመውቀስ ምናምን የምጥሩ ምናምን የምንፈልጉ አይነት ሰዎች አላችሁ። አንዳንዶቻችሁ ምናምን ይሄ ለኢትዮጵያ ምን ሆነ ምናምን፣ አንዳንዶቻችሁ ደግሞ የኢትዮጵያ ኳስ ምን ይመለከታል አርሰናል እዛ ነው ያንተ አይደለም ሀገር አይደለም ምናምን። ኖ ሰው የሚያሳስበው የሚያስጨንቀው በቃ ምን ባረግ ይሻለኛል ምናምን ብሎ በህይወት ውስጥ የሚያወጣው የሚያወርዱ ነፍ ነገር አለው። ከእንደዚህ አይነት ነገሮች ውስጥ ደግሞ የሆነ ዲስትራክት የሚያደርገው የሆነ ነገር ያስፈልጋል። ኳስ አንዱ ይሄ የኳስ ጥቅም ኳስ ማህበረሰብን ይገነባል፣ ኮሚኒቲ ይገነባል። በደጋፊዎች መካከል ያለ አብሮነት ምናምንን ይገነባል። ይሄ ላይፍን ኢንተረስቲንግ ከሚያደርጉ ላይፍን እንደው ለመኖር ይሆን አይደል ኢንጆይብል ከሚያደርጉ ጥቂት ነገሮች ቢኖር አንዱ ኳስ ነው። ኦኬ ዶንት አክት ላይክ ኳስ ስለማትወዱ አረቄ የምትወድ ሰው ኳስ ሰው ወደደ ብለህ አስተያየት ስታደርግ እያንዳንዳችሁ በህይወታችሁ ከዕለት ተዕለት ስራችሁ ዲስትራክት የሚያደርጋችሁ የሆነ ነገር አላችሁ። ለሰው ለአንዳንዱ ኳስ ነው፣ ለአንዳንዱ ማንቸስተር ነው፣ ለአንዳንዱ አርሰናል ነው፣ ለአንዳንዱ ሊቨርፑል ነው። ይኑሩበት፣ ኢንጆይ ያርጉበት። ሲሸንፉ ዘንበል that's life። እንደሰማችሁት ነው። በእውነት ይሄ ነገር የማንም ስሜት እንደ አንድ ሆቢ መታየት ያለበት እንጂ መጠላት ያለበት መስሎ አይታይኝም። በተለይ እንደዚህ አይነት ነገሮች እንግዲህ ብዙ ጊዜ የሚነሱት በኖርዝ አሜሪካ አካባቢ ያለ ህብረተሰብ ነው እናውቀዋለን። ምክንያቱም ለኳስ ያለን ፍቅር ከሌሎቹ የጨዋታ አይነቶች ለየት ይላል፣ ቀዝቀዝ ይላል ማለት ነው። ስለዚህ ብዙውን ነገር ለማለት ይከብደናል በእርግጠኝነት። በዛ ላይ ኑሯችንም ራሱ ትንሽ ለወጥ ያለ ስለሆነ
ለዚህ ያለን ታይም በጣም ቀዝቃዛ ነው። በኢትዮጵያ ውስጥ ግን አንደኛው ሆቢ ወይም እንግዲህ መዝናኛ ተብሎ አይምሮን ወደ አንድ ወገን እንግዲህ እንዳለው ዲስትራክት ለማድረግ የሚጠቀመው ህብረተሰቡ ምንድነው ኳስን በማየት ነው ማለት ነው። ያለው ምርጫ እሱ ነው። መቼም በአገሪቱም ላይ ያለው የኳስ ጨዋታ ስሜት ትንሽ ቀዝቀዝ ያለ ነው፣ ብዙም የሚታይ ነገር የለም። ስለዚህ የግድ የውጭውን ነው ማየት ያለባቸው። ከዛ ደግሞ እንግዲህ የተመረጠችው እንግሊዝ ነች ማለት ነው። በእንግሊዝ ጨዋታ እንግዲህ ህብረተሰቡ በጣም ይስናናል፣ በጣም ያህል ማለት ነው። ስለዚህ ይሄ ነገር ተፈጠረ፣ በጣም ደስ ይላል። እነዚህን ሰዎች እንኳን ደስ ያላችሁ ማለት ያስፈልጋል። በዛ ላይ ደግሞ እንግዲህ በአጠቃላይ በኳስ ስሜት ውስጥ ያለ ህብረተሰብ ቢሸነፉም እነዚህኞቹም እዚህ ደረጃ ቢደርሱ ያው የኳስ መጨረሻው ማሸነፍ ነው። ለዚህ ደረጃ ደርሰዋል። አንድ ላይ ሆነን እንግዲህ አርሰናልን እንኳን ደስ ያላችሁ ማለት አለብን ብዬ አምናለሁ። በተረፈ በሚቀጥለው ሌላ ነገር ነው እንደዚህ ሰብሰብ አድርጌ ይዤላችሁ እስክመጣ ደህና ሁኑ እያልኩኝ አንዲት ነገር በጣም የምታስቅ የሆነች ትንሽዬ ልጅ ያለችውን እስቲ እንስማ ስለ አርሰናል። አንቺ አርሰናል ደጋፊ አይደለሽ እንዴ? ሲቲ ስለማሸነፉ አይመለከትሽም? አርሰ ያበላኝ እንጃ ወይስ ቁሴን ያበላኛል እንጃ። የምፈልገውን ነገር ያደርግልኛል። አርሰናል ምን ያደርግልኛል? አጨቅጭቀኛ አቡ አርሰናል ምናምን ትላለህ። የራስህ እዚህ አንድ ብር የለም አንድ ብር አንቺ ስሚኝ ደግሞ እሺ፣ አሁን ለሚመጣው ትውልድ ምን ትመክሪዋለሽ? ምንም ጋር እንዳትመጣ አይምጣ። የሚመጣው ትውልድ አይምጣ። ለምን ኑሮ ተወዷል። እኛንም ለራሳችን እያቀጠረ አይምጣ።